ኮሚቴ ተሰብስበው ቋሚ ቦርድ ሰይሟል። በዚህም መሰረት ህገ ደንቡን እንደገና ደግሞ ውስጠ ደንቡን የቦርድ አባላትን ሰይሞ ኮሚቴዎችን ሰይሞ ተጠሪዎችን ሰይሞ ነው እንትን ያለውና የተሰራውን ስራ አነብላቸዋለሁ። ቀጥታ ነው የማነበው። እኔም የህብረቱ የበላይ ጠባቂና ዳይሬክተር ሆኖ እንዲመራ ባለራዕዩን ወንድም ይድነቃቸው ወርቁን በሙሉ ድምፅ ተወስኖለታል። ምን ማለት ነው? ህብረቱን በበላይ ይመራል፣ ያስተባብራል። ወይም ደግሞ አዳዲስ ሰዎች አዳዲስ አገልጋዮች በሚመጡበት ጊዜ ወይም ደግሞ ለማምጣት ጥረት ያደርጋል። ቦርዱ ሲፈቅድ ወደ አገልግሎት እንዲመጡ ያደርጋል። የበላይ ጠባቂ ማለት ይከታተላል ማለት ነው። ከዛ ባለፈ ግን ቦርድ አለ ተብሏል። ቅድም በመመሪያው ላይ እንደተነበበው የቦርድ አባላት የሚከተሉት ናቸው። አንደኛ ወንድም ይድነቃቸው ወርቁ የቦርዱ ሰብሳቢ፣ ሁለተኛ ወንድም ብርሃነ ስላሴ አድማሱ ምክትል ሰብሳቢ፣ ሶስተኛ ፓስተር ኤልሳቤጥ ጀንበሬ መንፈሳዊ ጉዳይ አማካሪ፣ አራተኛ ወንድም በላቸው ስዩም ጠቅላይ ጸሐፊ፣ አምስተኛ ወንድም ጥላዬ ገብረሃና አቃቤ ነዋይ፣ ስድስተኛ ወንድም መስፍን አጥናፉ የወንጌል ጉዳይ ወንጌልን ስፔሲፊክ ወንጌል የሚከታተሉ ከዚህ በኋላ የተጠሩት በሙሉ የወንጌል ጉዳይ ሆኖ ነው አባልነታቸው ማለት ነው። ወንድም መስፍን አጥናፉ፣ እህት አክሳን ደሳለኝ፣ ወንድም ተሾመ ኃይለማርያም እና ሲሳይ በቅ እነዚህ የቦርድ አባል ናቸው። 9ኙ የቦርድ አባላት እነዚህ ናቸው። ሌላው በህብረቱ ቢሮዎች በተጠቀሰው በደንብ ውስጥ አለ የሚመሩ ተመድበዋል። ቢሮ ነው የሚመሩ። ወንድም ብርሃነ ስላሴ አድማሱ የህብረቱ አስተዳደር ዳይሬክተር ነው። ምክንያቱም ቢሮ እዛ ያለውን ቢሮ የሚመራው እሱ ነው። ፓስተር ኤልሳ ጀንበሬ የህብረቱ መንፈሳዊ አገልግሎት አማካሪና ክትትል ታደርጋለች እዛው ቢሮ ማለት ነው፣ ጆሃንስበርግ ካለው ቢሮ። ወንድም ጥላዬ ገብረሃና የህብረቱ የደቡብ አፍሪካ ተጠሪ ነው። የቦርድ አባልም ነው። የደቡብ አፍሪካም የህብረቱ ተጠሪ ነው። አቃቤ ነዋይነቱ ተጨማሪ ማለት ነው። ዶክተር ተመስገን የሰሜን አሜሪካ ተጠሪ ነው። ወንድም በላቸው የኢትዮጵያ ተጠሪ ነው። በዚህ መሰረት የህብረቱ መንፈሳዊ እንቅስቃሴ በምክክር መሆን ስለሚገባው መንፈሳዊ ኮሚቴ ተቋቁሟል። የመንፈሳዊ ኮሚቴው እንደሚቀጥለው አነባለሁ። ፓስተር ኤልሳቤጥ ጀንበሬ ሰብሳቢ ነች። ወንጌላዊ ፍሬ ዮሐንስ ምክትል ሰብሳቢ ነች። እህት ሙሉነሽ ጫሞ አባል፣ ወንድም ሲሳይ በቀለ አባል ሆኖ ይቀጥላሉ። እኔም አለሁበት እዚህ ውስጥ ግን ድምፅ አልባ ሆኜ ማለት ነው። ያው ቃሉን ለመስማት ለመቅዳት መረጃ ለመያዝ እንጂ ዋናዎቹ ከላይ የተጠሩ ናቸው። ሌላው ወንድም ብርሃነ ስላሴ አድማሱ የህብረቱ አስተዳደር ብለናል። ጠብየዋለሁ፣ ይቅርታ ወደ ላይ ተመልሶብኝ ነው። ሌላው ኮሚቴ የነፍሳት ክትትልና ድጋፍ ኮሚቴ ነው። በተለይ ነፍሳት ክትትል ኮሚቴ ማለት ሙሉነህ ፋሞ ሰብሳቢ ነው። የምስራች አበራ አባል ነች፣ አባልና ጸሐፊ ነች። መቅደላዊት አለማየሁ አባል ነች። ራሄል አባል ነች። ሄለን በቀለ አባል ነች። የነፍሳት ክትትል ላይ እነዚህ ናቸው አባላቶች። ግንኙነትና ተግባቦትን በተመለከተ ደግሞ ኮሚቴ ያለው፣ ምክንያቱም በይነመረብ ስለሆነ ጥንቃቄ ይፈልጋል፣ ድጋፍ ይፈልጋል፣ ቴክኒካል ድጋፍ ይፈልጋል፣ ነገሮችን ማስተባበር ይፈልጋል፣ ህብረቱን ማጠናከር ይፈልጋልና ይህን ደግሞ የሚመራው ግንኙነትና ተግባቦት ኮሚቴ መቅደላዊት አለማየሁ ሰብሳቢ፣ ራሄል አባል፣ እሉ ገብረሃና አባል፣ በላቸው አባል፣ የምስራች አበራ አባል ሆነው እንዲያገለግሉ ተሰይመዋል። ለምንድን ነው? እሉ ሁልጊዜ ይቀዳል። ቀድም ያው ሲነገር ሰምታችኋል። ሁልጊዜ ይቀዳል። እኔም አልፎ አልፎ
እቀዳለሁ፣ አንዳንድ ነገሮችንም ይይዛለሁ። ስለዚህ ለእነሱ ግብአት እንድንሆን ነው እንጂ በዋናነት በዚህ ኮሚቴም ላይ የሚንቀሳቀሱ መቅደላዊት፣ ራሄል እና የምስራች ናቸው። አሁን ደግሞ አንዲት እህት በመንገድ ላይ ነች፣ እንጨምራለን ብለን እናስባለን ጌታ ቢፈቅድ ብንኖር። ምደባው ይላል የስራ ሂደቱ እየሰፋ ሲሄድ የተዘለለ አገልግሎት ካለ ይጨመራል፣ የሚሻሻልም ካለ ይሻሻላል። መሻሻያ ተደርጎለት የሚቀጥል ነው የሚሆነው፣ በዚህ አይቆም ነው እና ባለፉት ጊዜያት እንትን ለማለት በዋትሳፕ ላይ ነበር። ታስታውሱ ከሆነ ዋትሳፕ ላይ ወደ 30 ሰው ሊገባ ሲል ተከለከል። እዚህ ላይ ዋትሳፕ ላይ ወደ 30 ከ30 በላይ አያስተናግድም እና ተከለከል። ከላይ ደግሞ እየመጣ ያለው 40 ሰው ተመዝግቧል። 50 ሰው ነበር በወቅቱ። ሰጋንና ወደ ቴሌግራም የተዘዋወር ነው ሜይ 7 2025 ነው እና ዋትሳፕ ላይ ዋትሳፕ ራሱ የተከፈተው በ22 ነው በ22 ነው ታህሳስ ላይ ማነው ታህሳስ ላይ ሳይሆን ሰኔ ኦር ግንቦት አካባቢ ላይ ተከፈተው በይነመረቡ 22 ላይ ወደ ቴሌግራም ግን የዞር ነው በ25 ሜይ 7 ላይ ወደ ቴሌግራም። እዛ ላይ ፈተና ነበር። ወደዚህ ለመግባት ወደ አዲስ ፕላትፎርም ለመግባት በጣም ከፍተኛ ፈተና ነበረብን። ጌታ ረድቶን ወደዚህ መጣ። አሁን ይሄኛው ፕላትፎርም እስከ 20 ሺህ ድረስ መሳተፍ ይችላል እና በዚሁ ነው እየቀጠለ ያለው። እኔ ማሳስበውና ወደ መጨረሻው ለመሄድ አሁን ኮሚቴ ምናምን ይባል እንጂ ኃላፊነቱ ግን የሁሉም ነው። የሁሉም ኃላፊነቱ እኩል ነው። ለዚህ ቤት ለጌታ ስራ እኩል ተጠሪ ነን። ተጠሪነታችን ለጌታ ስለሆነ በእውነት የምናደርገው ጌታ ከፈቀደልን ይህን እድል ከሰጠን ዘንዳ በእውነት ጌታን ማገልገል ጥሩ ነው። ለራስም ጥቅም ነው። በነገራችን ላይ ለራስም ጥቅም ስለሆነ እናገልግለው። ማስታወቂያ ሲነገራችሁ ማይመቻችሁ ከሆነ በተለይ አገልጋዮች እንደማይመቻችሁ ወዲያውኑ መንገር ጥሩ ነው። ወዲያውኑ መንገር፣ ዘግይታችሁ አትንገሩ፣ ወዲያውኑ ነገሩ። በጣም መቅደላዊት ዳዊት በጣም ትቸገራለች አልፎ አልፎ በየዋህነት ስለያዘችው እንጂ ቀረሮ በጣም የሚያራውጥ ነው። እንዲሁ በቀላሉ ሰው ገብቶ ሲጸልይና ሲሰብክ ቀላል ይመስላል፣ ግን ያው ድግስ መደገስ ከባድ ነው እና አገልጋዮች በምትመደቡበት ጊዜ ጋሪነት የምናደርገውን በሙሉ ደግሞ በትጋት እናድርግ። ይሄ ለይስሙላ የተቋቋመ ቤተክርስቲያን ሳይሆን ራዕይ መጥቶለት የተቋቋመ በመሆኑ ምድሪቱን ለመዋጀት በምድር ላይ ያለችን ቤተክርስቲያን ለመድረስ ነው። በነገራችን ላይ ከየቤተክርስቲያን ወደፊት ምንድነው ቅድም ጊዜ ለመቆጠብ ብለን ለ1 ሰዓት ስለተዘጋጀ እንጂ ጥሬ ዝርዝሩን ቢያቀርበው ኑሮ አሳጥሮ ስላቀረበው ነው እንጂ ዝርዝሩን ቢያቀርበው ቤተክርስቲያን በዓለም ያለችው ቤተክርስቲያን ማነቃቃት ዋናው የኤክሌሲያ ኃላፊነት። እኛ ሰማይ ላይ ነው ያለነው። ህንፃ እንሰራም፣ መኪና እንገዛም፣ ሌላ ነገር የለም። ገንዘብ ተስፋ አድርገን አይደለም። ያየነው የዳሰስነው ነገር የለም። በተስፋ ነው እዚህ ያለነው እና ዋናው ራዕይ ምንድን ነው? ቅድም እንደተባለው በነፍሳት ዙሪያ ነው። ቤተክርስቲያንን ግን ማነቃቃት ደግሞ ሌላው ነው። ትልቁ ስራ ቤተክርስቲያን በጸሎት ቤተክርስቲያን እንድትነቃ ማድረግ ስለሆነ በእያንዳንዱ ቤተክርስቲያን፣ በእያንዳንዱ አጥቢያ፣ በእያንዳንዱ እንትን አባል ይኖረናል። አንዳንድ ቢያንስ ከአንድ አጥቢያ አንድ ሰው ይኖራል ከኛ ውጭ ማለት ነው። ከኛ ውጭ እኛውን መደበኛ ጉባኤ ማለት ይሄ ነው። ሌላ ጉባኤ የለም። የሆነ ጉባኤ ጠቅላላ ጉባኤ ይሄ ነው የሚወስነው የሚሆነው። በቃ እንትንም ሲመረጥ በተለይ የቦርድ ሰብሳቢ ሲመረጥ ከ3 ዓመት በኋላ ይሄ ጉባኤ ነው የሚመርጠው። እከሌ ይሁን የሚለው ይሄ ጉባኤ ነው እና ትልቅ ስልጣን ነው። የእናንተ ስልጣን ነው ለማለት ፈልጌ ነው። ግን ከዚህ ጉባኤ ውጭ ደግሞ ለጸሎቱ ህብረት የሚገቡ ከእያንዳንዱ ቤተክርስቲያን በስም ይሰጠናል። ደብዳቤ ጽፈን ኦልሬዲ ከዚህ ያለው ህብረት ጋር ግንኙነት አድርገናል።
ከፓስተር ጻድቁ ጋር ቢሮ ሄጄ ነበር አንድ ሁለት ጊዜ። እነ ቄስ ደረጀ ወይም ካውንስል ቢሮ ሄጄ ነበረ። በጣም ፈቃደኛ ናቸው፣ ደስተኞች ናቸው። ደብዳቤ ይዛችሁ ኑ እንጽፍላችኋለን፣ እንጸልያለን። ይህን ለቤተክርስቲያን ጥቅም ስለሆነ መተባበር ሳይሆን ግዴታችን ነው። እንደውም ፓስተር ግዴታችን ነው፣ አብረን እንሰራለን ብለዋል። ጌታ ይባርካችሁ። ይህ ነው። ዝርዝርን ቀስ እያልን በደንብ እንረዳዳለን።